ተማሪው ከትምሮ ሰራተኛው ከስራው እረተኛው ከረፍቱ ስራ ፈቱ ከቤቱ ሆኖ ቢመለከተው የአመቱ ባንገር የሆነ ጨዋታ ግማሽ ፍጻሜ ሻምፒዮንስ ሊግ ባየር ሙኒክ ከፒኤስጂ ዛሬ በአሊያንዝ አሬና የሚገርም ኳስ እንመለከታለን። ይሄን ቪዲዮ ኮፒ ሊንክ አድርጉ እስከ መጨረሻው ተከታተሉ። ማን ዛሬ የምንመለከተው ጨዋታ ማን ነው? ኢትስ ጎይንግ ቱ ቢ ፉል ኦፍ ኢነርጂ አታክ የሆነ ጨዋታ ነው። የሚገርም ጌም ነው ዛሬ የምንመለከተው። የመጀመሪያው ጨዋታ 5-4 9 ጎሎችን ያየንበት ያለ ምንም ጥርጥር የሁለቱም ቡድኖች ጥንካሬ ማጥቃትና ማጥቃት ነው። ወደ ዲፌንስ እንመጣ ግን ፒኤስጂዎች በጣም ከባድ ተጫዋች አሽራፍ ሀኪሚ ፈርስት ሌግ ላይ ባጋጠመው ጉዳት ምክንያት ዛሬ የማይኖር ይሆናል። ያ ቦታ ላይ ደግሞ ዋረን ዛየር ኤምሪ ነው ሊሰለፍ የሚችለው። ነገር ግን ኤምሪም ሊከላከል አይደለም የሚያገባው ሊያጠቃ ነው የሚገባው። ነገር ግን ያ ማለት ደግሞ ለባየር ሙኒኮች ቆንጆ ድል ይፈጠርላቸዋል ማለት ነው። ዓለም ሁሉ ግን አጥቂውን መስመር ሲመለከት የዛሬው ጨዋታ በጣም ዲፋይን ይደረጋል ብዬ የማስበው በሚድፊልዱ ነው። እዚህ ሚድፊልድ ላይ ያሉት ተጫዋቾች ያላቸው ኢንዲቪጁዋል ብሪሊየንስ ራሱ ሌላ ታሪክ ውስጥ የገባ ነው። ነገር ግን ያ ኳሊቲ ያለው ፒኤስጂ ጋር ብቻ አይደለም ፓቭሎቪች ማለት ነው። በጣም የሚገርም ሚድፊልድ ነው። በዚህ አመት ሙሉ ዩሲኤል ላይ ማለት ነው ትልቅ የፖዚሽን ወይም ደግሞ ኮሬክት የሆኑ ፓሶችን የመስጠት ንጻር ያለው ተጫዋች ነው። ኪሚች ነው። ምንም አይነት ማስረዳት አያስፈልገውም። ብቻ የሚገርም ጌም ነው የሚሆነው። አይኔ ላይ ነው ማለት እንደኔ ይሄ ጨዋታ ሙኒክ 4-2 ቢያሸንፍ ይመስለኛል። ለስንት እንደሚያልቅ እናንተ እንግዲህ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻችሁ። ብዙ ሰው የቪንሰንት ኮምፓኒ ቡድን የኤንሪኬን ቡድን ጥሎ ያልፋል ብሎ እየገመተ ነው። እንግዲህ ፓርክ ደ ፕሪንስ ላይ 5-4 ጨዋታው ማለቁ የሚዘነጋ አይደለም ማለት ነውና አሁን ደግሞ እንግዲህ አሊያንዝ አሬና ላይ ባየር ሙኒክ ፒኤስጂን ጥሎ ያልፋል የብዙ ሰው ግምት ሆኗል ማለት ነው። እናንተስ ሐሳብ አስተያየት እንዴት ነው? ፒኤስጂ ይወርቃል ትላላችሁ ወይስ ባየር ሙኒክ ማን ያልፋል? እስቲ ሐሳብ አስተያየት ኮሜንት ላይ ያስቀምጣችሁ። ይሄንን ድንቅ ጨዋታ ዛሬም እንግዲህ ማናችሁም እንዳያልፋችሁ ሼር ኮፒ ሊንክ እያረጋችሁ አስታውሷቸው ለፍሬንዶች። ይመቻችሁ። የአርሰናል የፍጻሜ ተጋጣሚ የአውሮፓ ቻምፒየንስ ሊግ የፍጻሜ ተጋጣሚ የሚለይበት በጣም ዋን ኦፍ ዘ ቤስት ጌምስ የሚባለው በዚህ ዓመት ማለት ነው ዛሬ ምሽት 4 ሰዓት ላይ ይካሄዳል። እኔ የምር በውጉት ይሄ በቃ በደንብ አንቲሲፔትድ እኔ ብቻ አይደለም በጣም ብዙ የሚጠብቀው ባየር ሙኒክ ከፒኤስጂ የሚያደርገው ጨዋታ ነው። ምሽት 4 ሰዓት ላይ ይጀምራል። እንግዲህ አሊያንዝ አሬና ላይ ነው የሚደረገው። 5-4 ፒኤስጂ እየመራ ነው፣ ግን ያው ሙኒክ ያልፋል ብዬ አስባለሁ። ለአርሰናልም ያው ሙኒክ ቢያልፍ የተሻለ ይሆናል ብዬ አስባለሁ። እንግዲህ ይሄ ጨዋታ እንዳያመልጣችሁ ማናችሁ። የአርሰናል ደጋፊዎች አልተኛችሁም ብዬ ገምታለሁ። ምክንያቱም እንቅልፍ ከየት ይመጣል ዛሬ ነው ብለህ ተረዳኝ አይደል? አምና ቸኩዬ ማድሪድን ስናሸንፍ ለዋንጫ ማን ቢደርሰን ይሻላል ብዬ ቪዲዮ ሰርቼ ነበረ ተሳስቼ። አሁን ግን ዝም ብዬ በውስጤ የምቋጠርበትን እየቋጠርኩም ዝም ብዬ ጠብቅ ያለው አሁን ለዋንጫ ደርሰናል። ይህን ቪዲዮ የመስራት ሙሉ ስልጣን አለን። ነገ ለማን እንደምትቋጠር ልነግርህ ነው። እንዴት አድርገን ሁለቱንም ቡድኖች የማሸነፍ እድል እንዳለን ላስረዳ ነው። ገባለ? በመጀመሪያ ባየር ሙኒክ እንዲያልፍ ትቋጥራለህ። የባየር ሙኒክን አታከፈረዋለሁ ምናምን የምትል ሰው ካለህ ማለት 5-4 ሲሸናነፉ ሉዊስ ኢንሪኬም እንዳለ ታውቃለህ። ይሄን ጨዋታ ማሸነፍም አቻ መውጣትም መሸነፍም ይገባን ነበር አለ። ሶስቱም ውጤት ፌር ነበር። ማሸነፍ የሚገባው ለምንድን ነው? 5 ማግባት ስለቻለ። መሸነፍ የሚገባው ደግሞ ለምንድን ነው? 4 ስለገባበት። አቻ ራሱ ፌር የሚሆነው ለዚህ ነው። ተረዳኝ አይደለ? ያለፉት 6 ቻምፒየንስ ሊግ ፋይናሎች 5ቱ 1-0 ነው ያለቀው። ገባለ? ስለዛ ከሁለቱ እኛን ገጥሞ 1-0 ማሸነፍ ወይ መሸነፍ የሚችለው ቡድን ጨዋታውን ከኛ እኩል አብሮ ማወገም ፕላን ቢ ያለው ቡድን ከሁለቱ ፒኤስጂንም እኮ ማሸነፍ እንችላለን፣ ግን ከሁለቱ ፕላን ቢ ያለው ቡድን ፒኤስጂ ነው። ሊቨርፑልን ደርሶ መልስ በክሊንሺት ነው የለጠፈው። ገባለ? 4 ጎል ብቻ ኖርማል ነው። 2-0 ኖርማል። ከፍቼ ጮታለሁ ምናምን እንከሻከሽ ምናምን የሚለውን ደግሞ እንደ ቸልሲ 8 ያቅመዋል። ገባርለ 3 ቢገባበትም ተረዳኝ። ባየር ሙኒክ ግን ሂድ ኖ ፕላን ቢ። ገባርለ 1-0 ፈታ ብለን ማይቆም አታክ ዓለም ላይ የለም። ምርጥ ዲፌንስ ካለ ምንም አይነት እንኳን አይደለም እነዚህ ኦሊሴ ምናምን አናቀውም፣ ዲያዝ አናቀውም፣ ቲምበር ይመለስ ብቻ። ገባርለ ማናቃቸው ሃሪኬን ምናምን ከኛ ሊግ የሄዱ ሰዎች ናቸው እኮ ማናቃቸው። የሆነ አዲስ ተአምራዊ ሜሲ አይደለም እኮ ምን ገጥሞ አባቴ። ገባር? የትኛውም አታክ ይቆማል። የትኛውም አታክ ገባር? ዲፌንሱ ግን የሚያስቸግር ከሆነ እኛ ሲጀመር ቻንስ ክሬሽን ወፍ ነው። ዲፌንሱ የሚያስቸግር ከሆነ ለአንተም አታገባማ። ባየር ላይ እኮ እኛ ላይ ለማግባት ይቸገራል። እኛ ባየር ላይ ለማግባት አንቸገርም። ባየር ሙኒክ እንዲያልፍ ቋጥር ይሳካልኛል ብዬ ገምታለሁ። ፒኤስጂንም ከሆነ ውግም ያለ 1-0 ይሰጣታል ነው የምልህ። we are the gunners። ባየር ሙኒክና ፒኤስጂ እባካችሁን ከሁለታችሁም
የተመረጡ ምርጥ 11 ተጫዋቾች አርሰናልን በፍጻሜ እንዲገጥሙት እንፈልጋለን። እባካችሁ ዩኤፋ የውድድሩ አዘጋጅ እባክህን፣ በቃ ነዳጅ ጠፍቷል፣ ትራንስፖርት የለም እና ከሀገር የምንወጣበት ነገር ስለሌለን እባክህን ከሁለቱ የተመረጡ ምርጥ 11 ተጫዋቾች አርሰናልን በፍጻሜ እንዲገጥሙት እንፈልጋለን። ይሄን ነገር ይፈቀድልን ለእግር ኳስ ሰላም ሲባል። አሊያም ደግሞ እባክህን ወይም ሁለቱም ለፍጻሜ የሚያልፉበት መንገድ ብታመቻችልን። ረፍት ላይ ባየር ሙኒክ ከረፍት በኋላ ፒኤስጂ እንዲገጥመው አርሰናልን እንፈልጋለን። እኔ ዛሬ ለማን እንደሚቋጥር አላውቅም። የምሬን ብላችሁ ብቻ ኳስ ነው የሚያየው ማንም ይለፍ ማለት ብቻ። ግን ባየር ሙኒክ ካለፈ ለአርሰናል በቃ ቀላል ነው። ከምሬን ብላችሁ ማለት ፒኤስጂ ካለፈ ግን ምርጥ ነው፣ በጣም አሪፍ ነው። አርሰናልን በደንብ አድርጎ ማሸነፍ ይችላል። አርሰናል የአውሮፓ ቻምፒየንስ ሊግ ከበላው እሺ ወዴት ልንሄድ ነው? እኛ ብቻ አላውቅም። የምሬን ብላችሁ መግባችሁ ፈልጉ። ሰበር ዜና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ሁላችንም የናፈቀን ሚኬል ሜሪኖ ከጉዳቱ በማገገም አንዳንድ የሜዳ ላይ ልምምዶችን እያደረገ እንደሆነ ለክለባችን ቅርበት ያለው ዳራን አርሰናል ይዞት የወጣው መረጃ አሳይቷል። አንዳንድ መረጃዎችም ጨምረው እንደዘገቡት ከሆነ ሚኬል ሜሪኖ ከክሪስታል ፓላስ ጋር ለምናደርገው የመጨረሻ የፕሪሚየር ሊግ ጨዋታና ለአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ወደ ሜዳ ሊመለስ እንደሚችል በስፋት እየዘገቡ ይገኛል። ሁላችንም ሚኬል ሜሪኖ ከተጎዳ በኋላ ለዚህ ቡድን ምን ያህል አስፈላጊ ተጫዋች እንደሆነ ተረድተናል ብዬ አስባለሁ። ምናልባትም የፍጻሜው ጨዋታ ላይ የሚደርስ ከሆነ እናም ጨዋታው ላይ መሳተፍ የሚችል ከሆነ የተለየ ነገር ሊሰጠን የሚችል ተጫዋች ነው። እንግዲህ አርሰናል ደጋፊዎች ሚኬል ሜሪኖን በተመለከተ አዲስ የወጣው መረጃ ይሄ ነው። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ሁሉንም የአርሰናል ደጋፊን የሚያስደስት መረጃ እየወጣ ይገኛል። ሀቢቢ ቪዲዮውን በደንብ ኮፒ ሊንክ ሪፖስት በማድረግ ለሰፊ አርሰናል ደጋፊ ታደርሰዋለህ። ሚኬል ሜሪኖ ሁላችንም የምንወደው ተጫዋች ማለት ነውና በጥሩ ሁኔታ እያገገመ እንደሆነና ከአውሮፓ ቻምፒዮንስ ሊግ ፍጻሜ ጨዋታ ቀድሞ ወደ ሜዳ ይመለሳል የሚሉ መረጃዎች እየወጡ ይገኛሉ። ሀቢቢ ኧረ በአላህ ጀለስ የቁርጥ ቀን ልጅ ነው። ይመለስ ተው። እንዲህ ጭንቅ በሆነበት ታይም ታስገባዋለህ። 2 ሚሊዮን ፍርሚያ አሰባስበዋል። ኪሊያን ምባፔ ከሪያል ማድሪድ ይወጣልን ብሎ የሪያል ማድሪድ ደጋፊዎች ኪሊያን ምባፔ ከሪያል ማድሪድ እንዲወጣ ይፈልጋሉ። ምክንያቱም ኪሊያን ምባፔ ለኛ ውድቀት ነው፣ ምንም ጥሩ ነገር እያመጣልን አይደለም እያሉ እያወሩ ነው። እንዲሁም ደግሞ 1.2 ሚሊዮን ፍርሚያ ደርሷል ይወጣልን የሚለው ማሰባሰቢያ ፍርሚያ። ይሄ ለኪሊያን ምባፔ ጥሩ አይደለም። ሪያል ማድሪድ ተጫዋቾችም ከኪሊያን ምባፔ ይልቅ ቪኒ እንደ ዋናና እንደ መሪያቸው እንዲሆን ይፈልጋሉ። ቪኒን እንደ ጥሩ ይመለከቱታል ከኪሊያን ምባፔ ይልቅ። ምክንያቱም ኪሊያን ምባፔ ባልነበረባቸው ጨዋታዎች ውስጥ ሁሉንም አሸንፎ ነበር 5ቱን። ኪሊያን ምባፔ ከተመለሰ ከ6ቱ ጨዋታውን አንዱን ብቻ ነው ማሸነፍ የቻሉት። ይህንን ነገር የሪያል ማድሪድ ደጋፊዎችም ኪሊያን ምባፔ ከሪያል ማድሪድ እንዲወጣ ይፈልጋሉ። ምክንያቱም ኪሊያን ምባፔ ነው ችግር ብሎ ነው የሚያስቡት። ምክንያቱም እውነታውም እንደዛ ነው የሚመስለው። ምክንያቱም ግጥምጥሞሹ ምንም የታወቀ ነገር የለም። ኪሊያን ምባፔ ከመጣ ጀምሮ ሪያል ማድሪድም ትሮፊለስ እየሆነ ነው እና የሪያል ማድሪድ ደጋፊዎችን በጣም እያስቆጣ ነው። ኪሊያን ምባፔ ከሪያል ማድሪድ ይወጣ ላይወጣም እሱ የምናየው ነገር ነው የሚሆነው። ነገር ግን የሪያል ማድሪድ ደጋፊዎች ሁሉም በሚባል ደረጃ ከሪያል ማድሪድ እንዲወጣ ይፈልጋሉ። ስለዚህ ነገር ምን ታስባላችሁ? ኮሜንት